እሺ ቤተሰቦቼ አሁን ደግሞ ይሄው እንጀራ እየጋገርን ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ ሁላችሁ ማለት ነው። እንግዲህ ብዙዎቻችሁ ቤቱን አስተካክሊ ምናምን የምትሉኛላችሁ፣ አንዳንዶቻችሁ ደግሞ ራስሽን ጠብቂ ራስሽን እየጠበቅሽ የምትሉኛላችሁ። ዛሬ ደግሞ ክብድ ብሎኛል፣ ወዲያን መፍቶኛል ማለት ነው። ይሄን በአጋጣሚ ሆስት አድርጌ ላድርገውና ልጠጣው ማለት ነው። አንዱን የምጠቀመው ኩባያ ውስጥ ውሃ አድርጌ እና ራስሽን ጠብቂ የምትሉኝም ቤቱን ማስተካከል በምትሉኝ ለሁላችሁ መልስ ነው ዛሬ የምነግራችሁ ማለት ነው። እንግዲህ ዛሬ ደግሞ ምንድነው የምሰራ የሚለውን አብራችሁኝ ትከተሉኛላችሁ። አሁን እንግዲህ 7 ሰዓት ሆኗል። ቅዳሴ ላይ ናቸው። እኔም ቡና እያፈላሁ ነው። ቡናዬን ጠጥቼ እስካሁንም ብዙ ስራ ሰርቻለሁ። ነገር ግን አሁን በኋላ የምሰራው ነው የማሳያችሁ ማለት ነው። ያ ከብት አለ ምን አለ እናንተ እረፍት መውሰድ አይቻልም። ቆይ ትንሽ ሎሚው ይስራ ማለት ነው። በተረፈ ደግሞ እናንተ አበረታቱኝ፣ ታጠገብ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩብ ቻናሌን አበረታቱኝ። ያው እኔ ዩቲዩብ ቻናሌን ማበረታታት እናንተ ስጦታ እንደሰጣችሁን የሚቆጠረው ማለት ነው። እግዚአብሔርን እስካሁን እኮ ወይራ ሳጭስ ነው የቆየሁት። ግን አሁን ዝንቦቹ አቃቱኝ። የወተት ተቃጠንኩ እየጠላ ቃለ መድኃኒዓለም ምናምን እቃዎች ባሎች ምናምን እያጣጠንኩኝ አስቀመጥኩኝ ማለት ነው። ወይራ ሲግፈጠፈ ቆየ። ግን ዝንቦቹ ተቤት አይወጡም ማለት ነው። በዛ አጋጣሚ ማለት ነው። እና መድኃኒዓለም ያወሳን አለት ነው። የመጋቢት መድኃኒዓለም ያመት ነው ማለት ነው። ደስ ይላል ማለት ነው። ስለዚህ ለምን ቤቱን አታስተካክሉትም ያላችሁኝ አላችሁ በብዛት ቤቱ ጥያቄ ሆኖባቸዋል። ለምን አልመልስላቸውም ብዬ ነው ዛሬ መጣሁት ማለት ነው። እና የምሰራውንም ታውን በኋላ እያንዳንዱ ስቴፕ አሳያችኋለሁ ማለት ነው። እና ቤቱ የማይስተካከልበት ምክንያት አቅም የለንም፣ እኔም እሱም አቅም የለንም። ምክንያቱም እሱ ገበሬ ነው፣ ግብርና ነው የሚሰራው ባሌ። ስለዚህ ዛሬ በአሁኑ ሰዓት ገበሬ ደግሞ ሞቷል። ማዳበሪያ አንድ ማዳበሪያ 9020 9200 እየጨመረ ነው የሚሄደው። አሁን ላይ ራሱ 9000 ምናምን ብር ነው ያለ ማለት ነው። ደግሞ ቀጣይ ሲመጣ 1000 ሞልቶ ነው የሚመጣ፣ 10000 ሞልቶ ነው የሚመጣ አንድ ማዳበሪያ፣ አንድ ከረጢት ማዳበሪያ ማለት ነው። ስለዚህ እዚህ ሀገር ደግሞ የደጋ መሬት ስለሆነ አንዳችም ነገር ያለ ማዳበሪያ እህል መዝራት አይቻልም ማለት ነው። አይቻልም አንዳችም ነገር በቃ ምናልባት ባቄላ እንደ አተር እንደ ምስር እንደ ጓያ እንደ ሽምብራ አይነት ነገሮች የመሳሰሉ እነሱ ያለ ማዳበሪያ ይዘራሉ። ነገር ግን ሌሎች ስንዴ፣ ጤፍ ያለ ማዳበሪያ ይዘራም። ስለዚህ አቅም ስለሌለን ቤቱን አላስተካክለውም። ተውጭ ልስን ይቀራል። ተውጭ መገረፍ አለበት። ዝናብ ውሽንፍር እንዲያጥበው ምርጉን ማለት ነው። ተውጭ መለሰን አለበት። ከዛ ተውጭ ተለስኑ ሲያበቃ ተውስጥ ጅብሰን መቀባት አለበት እና የቤት እቃዎች መሟላት አለበት ከዛም በኋላ ማለት ነው። ስለዚህ አቅም ስለሌለን እኔም አቅም ስለሌለን ይሄን ማሙያ እሱም አቅም ስለሌለው ለዛ ነው ያላስተካከልነው። ምክንያቱም ወደፊት አብረን ሆነን እየሰራን እናደርጋለን በማለት ነው አብረን ይሆን ነው። ምክንያቱም እኔም ተመልሼ እንዳልሄድ እድሜም እየሄደ ስለሆነ ልጅ በሰዓቱ መውለድ ስላለብኝ ብዬ ነው ወደ ትዳር ዓለም የገባሁት። የኔ ህይወቴ ሙሉ ተሳክቶልኝ ብዬ ሆኖ አይደለም። ገባችሁ? ስለዚህ እኔ በኋላ የኔ ህይወት ተሳካ ልጅ እንዳላጣ ብዬ ነው ወደ ትዳር ዓለም የገባሁት። ስለዚህ አብረን ሰርተን ለመለወጥ ነው ማለት ነው አብረን የምንኖረው። ህይወት ተሳክቶልን አልፎ ተርፎ አይደለም አብረን የምንኖረው ማለት ነው ቤተሰቦቼ። እና ይሄን ግልጽ ላድርግላችሁ ብዬ ነው የኔ ውድ ፋሚሊዎች። ስለዚህ አሁን ቡናዬን ልጠጣና ውሃዬን ልጠጣና የምንሰራውን ስራ የዛሬውን ስራ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ስለምትከታተሉ ታጠገብ ሆናችሁ ከልብ አመሰግናለሁ። አሁንም እስከ መጨረሻ ተከተሉኝ ማለት ነው። ጥያቄ አስተያየት ደግሞ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። እስከ መጨረሻ ቪዲዮውን በማዳመጥ አበረታቱኝ። ያው ታጠገብ ሆኖ አመሰግናለሁ። ቤተሰብ ቡና እየፈላው ነበር። ይኸው ቡናችን ደርሷል ማለት ነው። እንጠጣ ቡና እንጠጣ።
እስኪ ጭሱን ደግሞ ላሳያችሁ ሲወጣ አያችሁት? የቡናው ጭስ ምናምን አንድ ጊዜ አላይቅር መሰለኝ። እሺ ቤተሰብ አሁን ቡና ጨርሰናል። አቤት ወይ እነዚህ ዝንቦች አቃቱኝ። እስኪው ማረና ክርስቶስ እኔ ጭንቅላቴ አይታይም፣ ምክንያቱም ራሴ ስለምቀርጽ ማለት ነው። አያችሁ ግን የወይራው ማጥን ተገዝታ ለወተት መናጫ ነው የሆነችውና እንዴት እንደሚያብረቀርቅ አያችሁት? በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እኔ አንድ ጊዜ ምን ተሰራሁ መሰላችሁ? አሁን ወተት ልገፋ ነው ማለት ነው። ወተቱን ገፍቼ ደግሞ ሳውቃ ምንድን ነው የምሰራው? እስከ መጨረሻ ተከተሉ ማለት ነው። ውይ ዝንቦቹ አላስቀረጹኝም በእግዚአብሔር። ወይራውም እየጨሰ ነው በጎን ጊዜው ማረና ክርስቶስ። አንድ ጊዜ ምን ተደረስኩ መሰላችሁ ማለት ነው። ቆይ ድንጋራችሁኝ እንደዚህ ወይራውን አጨስኩትና ቆይ በቃ ይበቃል አልኩና ወደ ጎናኩ ማለት ነው። ኖ ላሟ ሳትወልድ በፊት ማለት ነው። ከዛ ምን ተደረኩ መሰላችሁ? ዘይቱ ጥልል አለ የወይራው ማለት ነው። የሆነ ፊቴ እንደ ብርድ መቶኝ ጠቆር ያለ ነበረ። አነሳሁና እሱን ቅብት ተወለፊትም አቅለበለበኝ፣ አቃጠለኝ። ከዛ ላችሁን ጥቆራልና ለምጥ ሆነ እላችኋለሁ። ለምጥ ሆነና ጉድሽ እኔ እኮ ለምጣም ያደርጋል ምናምን ሲሉኝ ከዛ ዳነልኝ ማለት ነው። ቆይቶ ዳነልኝ ማለት ነው። ቆይቶ ብዙ ጊዜ ፈይቶብኛል። ሰው ሁሉ ምን ሆነሽ ነው እንዴ? አልተመችሽም እንዴ ኑሮ ምናምን ምግባት በይም እንዴ ምን አስተምሩኝ ድረስ ወይኔ ድንግል ማርያም ይግዚው ማህርና ግሩ ዝንቦች ማርያምን እና አየችሁት እንዴት እንደምትብረቀርቅን ስራዋ በስማ እና ለዛላችኋለሁ። እስኪ ደግሞ ጠብቁ ቆይ ቤተሰብ። እሺ ቤተሰቦቼ ለቀመመቴ በጣም ይቅርታ። ያው እንግዲህ ስላልተመቼ ነው እንደዚህ ቁጭ አልኩ ማለት ነው። በጣም ይቅርታ። አንተ ማለት ተመቸኝም ምንም ማድረግ አልችልም። ተጭንቀት አይበስማ። ስለዚህ ያው እንቆራርጬ ነው ማስገባላችሁ፣ ሙሉን ባስገባላችሁ በስማም ብዙ ታይም ነው የፈጀብኝ ወተቱን ስንጥ ማለት ነው። አሁን ደግሞ ወተቱ ቅቤ ወጣልን ማለት ነው። ቅቤው ሲወጣ እንግዲህ እንደዚህ እናዞረዋለን ማለት ነው፣ እንዲሰበሰብልን እንዲያርግልን። እኔ ደግሞ በጣም ቅቤዋ የለውም አይረባም። ቅቤዋ ለድክማችሁ ቅቤዋ አይረባም ስለማይረባ ስለዚህ እንደዛ አዙሬ ነው የማወጣው። ቅቤዋ ቀይ ነጭ ነው፣ ልክ ያማራ ቅዘን ነው የሚመስለው። ብቻ እግዚአብሔር ይመስገን ማለት ነው። ለሁሉም ነገር ለአንድ ቀን ምርጥ መቅመስ ትልቅ ዋጋ አለው ማለት ነው። ላሰበው ሰው እንግዲህ ከቤታችሁ በራሳችሁ ወዳችሁን ሲያማችሁ እንኳን ትኩስ ወተት አፍልታችሁ መጠጣት ያው ተመስገን ነው ማለት ነው። አሁን እንግዲህ ጾሙ እየተዋገደ ነው። ኔክስት ታይም 15 ቀን የቀረው እንግዲህ ፋሲካ ማለት ነው። 15 ቀን ነው የቀረን እላችኋለሁ። ያው ተዛም በኋላ እንግዲህ አልነጥም፣ እውነቴን አልነጥም። ፋሲካ ተተፈሰጋ አልነጥም። ትኩስ ወተቱን ነው እያፈላህ መጠጣ ማለት ነው። ለልጅም ጥሩ ነው፣ ውስጥ ያለው ልጅ ጥሩ ነው። እያፈሉ ጥሬውን ሳይሆን አፍልቶ መጠጣት እንደገና ለኔም ጥሩ ነው ማለት። ስለዚህ ቅቤው ጥቅም የለውም ምንም ፋይዳ፣ ማፊ ፋይዳ። ላሚቱንም ተጎዳችብኝ ከንቱ በከንቱ ተጎዳችብኝ እንጂ ዝም ብያሁን ግን ጾም ስለሆነ ስለሚያሳዝነኝ ትንሽ እንኳን ብዬ ነው እንጂ የምንጠው ቅቤዋ እንዲሁ እያሳዝናችኋል ከምር። ስለዚህ አሁን ቅቤያችን ወጣ ማለት ነው። ቀጣይ ስራችን ምንድነው የሚለውን አሳያችኋለሁ። ተከተሉኝ እስከ መጨረሻ ማለት ነው። እንደዚህ ታዙር ነው ቀዝቀዝ እስከሚል ድረስ እናስቀምጠዋለን። እስኪ እየተሰበሰበ እንዲሁ ይፈለገው ተነጣው ወየባድር ቅቤው ይቀልጣል። አያርግም ጤፍ ነው የሚያክልላችሁ። እንደዚህ ታዞሮ ነው የሚሰበሰበው። እንዲህ ነው ይሰበሰብ። አሁን ደግሞ ይሄው እንጀራ እየጋገርን ነው። እንጎቻ ትላላችሁ። እንጎቻ ይሄ ግን መሳቢያ አይደለም፣ በሰፊያ ነው መስበው በገልብጫ ማለት ነው። ወተት መልስ ወደ ጋገራ ገባን ማለት ነው። ጣሪያችን እናስመታና ስለሚሰማ እሺ
እና እንዴት አያችሁት? የዛሬው ውሎ ነው። የላስቲክ ነው ማሰሪያው። ምጣዱ በደንብ አልሰማም። እሺ በግራ እጃችን እንቀርናለን ማለት ነው። ግራጃችን እንቀርናለን። ከዛ ይጨት ዳርዳራ እንጨምራለን። መኩበት ነው አብዛኛው የምጋግረው። እስኪ ዛሬ ለቅምቃሙ ስላገኘሁ እንደዚህ ጨምርበታለሁ ማለት ነው። እንደዚህ ላግና መሶብ ስለሌለን መሶባችን ደግሞ ይሄ ነው እንደምታዩት። ይሄ ለዳቦ ሊመት የሰፋሁት ነው ራሴ ልኝ የሰፋሁት ግን እዚህ ላይ ለማድረግ ማለት ነው። ይሄ ደግሞ ፊስታሉ እንዳይሻግት አጥቢያቸው ነበረ ባጃክስ ይዤ መጣሁ ማለት ነው። እሺ እዚህ መልኩ ይሆናል። እንጀራውን ትገራርግና አሳያችሁ። እዛ አስቀምጠው ነው እንደዚህ ታያችኋል። እንደዚህ ነው እላችኋለሁ። ቆይ እስኪ ዛሬ ጀሪካን አግኝቻለሁ። ጀሪካን እና ጀሪካን ላይ ይቀመጣል ማለት ነው። ባይሆን ይችን ደግሞ እንደዚህ ይዞልታል ማለት ነው። እንከፍታለን አሁን እንጀራችንን። እሺ ታዝ በርዳለች አልሰማችም። ይሁን ተቀስቀስ ብላለች። ከዚህ አብሲቱን ደግሞ እንጀራውን ደግሞ አስበስቶበታል። ጉርመጽ ይወላል ትግሪ ጉርመጽ ትላላችሁ። እንዴት ማለት አለብን። ስለዚህ እንደዚህ ነው። እንኳን እዛ አላስቀምጠው በዚህ ላስቀምጠው። አያችሁት? እንደዚህ ነው የኛ ሙያ። የእናንተስ እንዴት ነው? እናንተ ሙያ እንዴት ነው? ሙያ ብሎ ዝም ነው። እንጣጣው ሞታለች። አም ሶሪ ዋው! እንዴት ዛባት ደስ ይወሰራችሁ። ሁሌም የሚቀድም በገራጅ ተይዞ ነው። ይሄ እጅ አልተለቀለቀም። ነው ያያችሁት። ቀኝ እጅ ይሄ ግራ እጅ ነው። አሁን ደግሞ በጎች ለቅቅ ያለው ውጭ ላይ ዘው አሁን በጎች ናቸው መጣሁ። በዛ አጋጣሚ በጎች ምን ውጭ ላይ ለቅቅ እያየሁ ነው። ስለዚህ
ሁለተኛው እንጀራችንም ያው ስጀምር ነው መቅረጽ የጀመርኩት ነበር። ይሄው እንደምታዩት አልሰማኝም ምጣዱ በደንብ አልሰማም። አይቆረስብኝም። እስኪ እንዳይቆረስብኝ እሞክራለሁ። መቆረሱ አይቀርም። አልሰማም። ከፊት ያልሰማም። ምን ላድርጎሽ? ኦ ማይ ጋድ ተጠላችሁ። ማይ ጋድ ኦ ማይ ጋድ አይ እስኪ ይሁን በቃ ሰላቶች ሌላ ምን አማራጭ አለ? በእንጨት በተን እናደርገዋለን።